ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ጥር 15 2018 ዓመተ ምህረት የምሽቱ መዳሰስ ያለባቸውን መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ዘልቁ ዘንድ በአክብሮት እየጠየቅን መዳሰስ ያለባቸው መረጃዎችን ቀጥታ የማስዳስሳችሁ ይሆናል። ጠቅላይ ሚኒስትር ዶክተር አብይ በዛሬው 9ኛ አየር ኃይላችን ምክንያት በማድረግ የመክፈቻ መርሃ ግብር አድርገዋል። ይህን ጉዳዮችን እንዳስሳለን። የምስራቅ አፍሪካ ጂኦፖለቲካዊ ትኩሳት አሁን የደረሰበትን እንመለከታለን። የአፍሪካ የመጀመሪያዋ የአየር ላይ ታክሲ ያስጀመረች ሀገር ይህንም የምንዳስስ ይሆናል። ወደ ቀዳሚ መረጃችን በተለይ በአፍሪካ ቀንድ ጂኦፖለቲካዊ ትኩሳት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የምስራቅ አፍሪካ ቀጠና ታይቶ በማይታወቅ የጦር መሳሪያ እሽቅድድም ውስጥ መግባቱ ተሰምቷል። በተለይ በሶማሌ በኢትዮጵያና በሱዳን መካከል እያየለ የመጣው ወታደራዊ እንቅስቃሴ ቀጠናው ወደ አዲስ ውጥረት እንደሚከትም እየተመላከተ ይገኛል። በቅድሚያ ሶማሌ ከተባበሩት አረብ ኤሚሬት ጋር የነበራትን ወታደራዊ ስምምነት በድንገት መሰረዟን ተከትሎ የተባበሩት አረብ ኤሚሬት በሶማሊያ ምድር ላይ ያከማቸው ዘመናዊ የጦር መሳሪያና ሎጂስቲክ በአስቸኳይ በማንሳት ተገዳለች። አስገራሚ ክስተት ግን ኤሚሬትስ ይህን ግዙፍ ወታደራዊ ቁሳቁስ ከሶማሌ ወደ ሀገሯ ብቻ ሳይሆን የተወሰነው ክፍል ወደ ኢትዮጵያ ማጓጓዝ መጀመሯ የወጣው መረጃ ያመላክታል። ይህ እርምጃ በኢትዮጵያና በኤሚሬትስ መካከል ያለው የጠበቀ ወታደራዊ ትብብር እንደገና ያረጋገጠ መሆኑ ተጠቅሷል። በቀጠናው ላይ የኃይል ሚዛን ላይ ትልቅ ተጽዕኖ እንደሚኖረውም ተመላክቷል። በሌላ በኩል የሱዳን ውስጥ የጦር ወደ አደገኛ ደረጃ ተሸጋግሯል። የሱዳን የስለላ ምንጮች እንደሚጠቁሙት ወታደራዊ መንግስት ጋር ከፍተኛ የጦር ውስጥ የሚገኘው ፈጥኖ ደራሽ አቅሙን በከፍተኛ ደረጃ በማሳደግ 6 ዘመናዊ የጦር ጀቶችን ዙ 24 እና ሚግ 25 ከሰርቢያ በመግዛት ተረጋግጧል። እነዚህ ተዋጊ ጀቶች የጦሩን መልክ መቀየር አልፎ ለጎረቤት ሀገራት ስጋት ሊሆን እንደሚችልም ተረጋግጧል። ከዚህ ጋር በተያያዘም በተጨማሪ ጅቡቲ ጨምሮ በተለያዩ የምስራቅ አፍሪካ ሀገራት በኩል ሰሞኑ ከፍተኛ የሆነ የጦር መሳሪያ ዝውውር እና ሽኩቻ እየተከሰተ መሆኑ ተመላክቷል። ይህ ሁሉ ወታደራዊ እንቅስቃሴ የቀጠናውን ሰላም ሁኔታ ወደማይታወቅ አቅጣጫ እየመራው ይገኛል። ኢትዮጵያ በዚህ በተወሳሰበ የጦር መሳሪያ እሽቅድድም ውስጥ ምን አይነት ስትራቴጂ እየተከተለች መሆኑ በዛሬው ዕለት አንዱ ከምንመለከትበት 9ኛ የአየር የመክፈቻ መርሃ ግብር ላይ ነው። በዚህም ጠቅላይ ሚኒስትር ዶክተር አብይና ቀዳማዊት እመቤት ዝናሽ ታያቸው እንዲሁም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የፌዴራል ኃይል 9ኛ ዓመትን የክብረ በዓል ምክንያት በማድረግ በተሰናደው አቪዬሽን ኤክስፖ 2026 ይፋው የመክፈቻ መርሃ ግብር ላይ ተገኝተዋል። ኤክስፖ የወደፊቱን የአቪዬሽን አቅም በጋራ እንገነባ በሚል መሪ ቃል የተዘጋጀ ሲሆን ኢትዮጵያ በአቪዬሽን እና ኤርስፔስ ልማት ዓለም አቀፍ ትብብርን በማጠናከርና ሀገራችን በአቪዬሽን ልማት የቀጠናውን እና የሀገሩን ፈጠራ ክህሎትም ልማትና ዘላቂ እድገት ማዕከል በማድረግ ላይ ያሉትን ጽኑ አቋምና ተግባር ያሳያል ሲል ተገልጿል። ኢትዮጵያ በዚህ ከፍተኛ የሚባል አቅሟን እያሳደገች ከሚገኝበት በተለይ የአየር ኃይል ላይ ድሮን ከመግዛት ወደ ማምረት የተሸጋገረበት አሁን ደግሞ የትጥቅ ደረጃ በተለይ ተዋጊ ጀቶች ያሉበትን ቁመናም አንዱ በአየር ትርኢት የሚካሄድበትና የሚታይበት መሆኑ ተመላክቷል። በተለይ ሀገራችን ከፍተኛ የሆነ የድሮን የማምረት አቅሟን በምስራቅ አፍሪካ ቀዳሚውን እዛ ትገኛለች። በዚህም ትጥቋን ደረጃውን ከፍ ካደረገ አንዱ ይገለጻል። በተለይ 9ኛ የአየር ኃይላችን ውስጥ ከሚጠቀሱት አንዱ ሰሞኑንና በዚህ በቅርብ ቀን ወይም በቅርብ ወራት በቅርብ አመታት ውስጥ በማይሞላ የአየር ኃይላችን ከታጠቀው የድሮን አንዱ አመላካች ጉዳይ ነው። በዚህም እንግዲህ ሀገራችን ከምስራቅ አፍሪካ በቀዳሚ ትጠቀሳለች። ለዚህ ደግሞ አቅሟን በከፍተኛ ሁኔታ እየገነባች ትገኛለች። ስለዚህ አሁን ያለው የምስራቅ አፍሪካ የጂኦፖለቲካዊ አሰላለፉ ሚዛኑ ተለዋዋጭ እንደሆነ እየተጠቀሰ ይገኛል። በተለይ ጠቅላይ ሚኒስትር ዶክተር አብይ ባህር ማዶ ካሉ ሀገራት ጋር የሚሰራው ዲፕሎማሲ በከፍተኛ ሁኔታ ሚዛኑ ወይም ደግሞ የመሳብ አቅሙ ከፍተኛ የሆነ መጥቷል። በተለይ ከፈረንሳይ ከእስራኤል እንዲሁም ደግሞ ከጀርመን በአሁን በቅርቡ ከጣሊያን በአጠቃላይ ከራሻ ጋር ያለው የጂኦፖለቲካዊ በከፍተኛ ሁኔታ የዲፕሎማሲ በመሳብ ከፍተኛ የሆነ ትብብርን በመፍጠር ሚዛኑ ከፍተኛ የሆነ መጥቷል። በዚህ ደግሞ ትጥቅ ደረጃውን ከፍ እንዲያደርግ አድርጎታል። በተለይ ድሮን ከመግዛት ወደ ማምረት አሁን ቀጣይ የሚጠበቀው ደግሞ
የተዋጊ ጀቶችን ከመግዛት ወደ ማምረት የምንሸጋገርበት ጊዜ ሩቅ አለመሆኑን ያመላክታል። ይሄ የማይታመን ጉዳይ እንግዲህ ድሮን ከመግዛት ወደ ማምረት የተሸጋገርንበት ይህን ደግሞ የማድረግ የማንገደድበት ጉዳይ ነው። ምክንያቱም ከፍተኛ የሆነ ትጥቅ ይሄ እያዘጋጀች ነው የምትገኘው። ጥሬ ግባቱም ወይም አድናቱ ከሀገራችን ያለ ይህን ተጠቅሞ ግን ሀገራችን በራሳችን እየገነባ ነው ያለው። አንዱ የድሮን ማምረት ከፍተኛውን ቦታ ይዛል። ሌላኛው ጉዳይ ከምንዳስሰው የአፍሪካ የመጀመሪያው ታክሲ ያስጀመረች ሀገር ላትመለስ ተነስታለች። በተለይ የሀገራችን ከፍተኛውን ቴክኖሎጂ እና የታጠቅች ከሚገኝበት እንዲሁም በአፍሪካችን ከፍተኛ ከሚገኙት የአየር ላይ ታክሲ ያስጀመረች ሩዋንዳ አስጀምራለች። በተለይ በቴክኖሎጂ ድሮ በቲቪ እያየን እንደምንመለከተው ጉዳይ አይደለም። አሁን እንግዲህ በተግባር እየታየ እየተንቀሳቀሰ ነው በሀገራችን። በዚህም ሩዋንዳ እንግዲህ የአየር ላይ ታክሲ አስጀምራለች። እንግዲህ አሁን ያለው የቴክኖሎጂ እጅግ ከፍተኛ በፍጥነት በብርሃን ፍጥነት እየተጓዘ ይገኛል። በዚህም ሩዋንዳ የመጀመሪያው የአየር ላይ ታክሲ መርሃ ግብር አስጀምራለች ማለት ነው። ሀገራችን እንግዲህ በቅርብ ቀን እንደምትጀምር ምንም የሚያጠራጥር ጉዳይ አይደለም። ይህም የትራፊክ ቮሊዩም የሚባለው ወይም የትራፊክ ትልቁ ችግር ይሄን ገልጦ መንሳቀምና ሰላም ለምሳሌ መስራት ነው። ለዚህ ደግሞ የሚደረጋቸው ይሄን አይነት ትልቁ ቦታ ይዛሉ ተብሎ የሚጠበቀው ሀገራችን ከፍተኛ እና ኮምፕሌክስ የሆነ ሀብት እንደሚጫው